ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማል ሚዲያ ዜና ሰዓታችን ነው። በቅድሚያም አበይት ነጥቦችን እነሆ። ጽምዶ የአኩራፊዎችና የፖለቲካ ከሳሪዎች ስብስብ ነው ሲሉ ጀነራል ወዲያን ጡር ተናገሩ። የፕሪቶሪያው ስምምነት አደራዳሪ የነበሩት ኦሉሴጉን ኦባሳንጆ መቀሌ መግባታቸው ተሰማ። አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል የሚለው መረጃ እያነጋገረ ነው። በዜና ወጃችን የምትሰሙት ይሆናል። አይኤምኤፍ ለኢትዮጵያ $200 ሚሊዮን አስቀድሞ ሊለቅ መሆኑን የገንዘብ ሚኒስቴር የሆኑት አቶ አህመድ ሺዴ ገለጹ። ከውጭ ማንኛውም ሀገር ለአሜሪካን ወይም ለእስራኤል የጦር ኃይሎች አየር ክልልን ክፍት ካደረገ እርምጃ ይወሰድበታል ስትል ኢራን ማስጠንቀቂያ ሰጠች። እነዚህንና ሌሎች ስፖርታዊ ዜናዎችን አካተን የዕለት ሐሙስ የቀን ዜናችንን ከአፍታ ቆይታ በኋላ የምንጀምር ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጎትን አይዘንጉ። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት። እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ጽምዶ የአኩራፊዎችና የፖለቲካ ከሳሪዎች ስብስብ ነው ሲሉ ጀነራል ወዲያን ጡር ተናገሩ። የትግራይ ሰላም ኃይል ዋና አዛዥ ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጡር ወቅታዊውን የትግራይና የኢትዮጵያ ፖለቲካ ሁኔታ አስመልክቶ ከኢቲቪ ትግረኛ ጋር በነበራቸው ቆይታ ላይ ጠንከር ያሉ መልእክቶችን አስተላልፈዋል። ጀነራሉ በሰጡት መግለጫ የፕሪቶሪያ የሰላም ስምምነት አስፈላጊነት፣ የፌዴራል መንግስት ቁርኝነትና ጽምዶ የተባለውን ስብስብ በዝርዝር አብራርቷል። የፕሪቶሪያው ስምምነት የትግራይ ህዝብ ጋሻ ነው። የፕሪቶሪያውን የሰላም ስምምነት ከማንም በላይ የትግራይ ህዝብን ከጥፋት የታደገ ታሪካዊ ክስተት ነው ያሉት ጀነራሉ ትናንትና በክፉ ቀን ቂማቸውን ሊወጡ የነበሩ ኃይሎችን ሴራ ያከሸፈና ቀጠናውን ወደ ሰላም የመለሰ ትልቅ ስኬት ነው ብለዋል። ጽምዶ የአኩራፊዎችና የባንዳዎች ስብስብ ነው። ከህወሓት ጋር በማበር ላይ የሚገኘው ጽምዶ የተባለው ስብስብ ከፕሪቶሪያው ስምምነት በኋላ ፍላጎታቸው ያልተሳካላቸው የአኩራፊዎችና በፖለቲካው ዓለም የከሰሩና የመጥፊያ ሰዓታቸው የደረሰ ኃይሎች ጥምረት ነው ሲሉ ተናግረዋል። ይህ ስብስብ የቀጠናውን ሰላም ለማወክ የተደራጀ የባንዳ ስብስብ ነው ሲሉ አክለዋል። ይህ የጽምዶ ስብስብ ጊዜ ያለፈበትና ኋላ ቀረ ነው ያሉት ወዲያን ጡር ቡድኑ አሁን ካለው ዓለም አቀፋዊ የፖለቲካ አሰላለፍና እውነት ጋር አብሮ የማይራመድ ቆሞ የቀረ ስብስብ እንደሆነም ተናግረዋል። ህወሓት የተባለውን መዥገር ከህዝቡ የመነጠል ጊዜው አሁን ነው ያሉት ጀነራሉ በትግራይ ላይ በድጋሚ ጦርነት እንዳይቀሰቀስና የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስት ጋር በቅንጅት እየሰራ እንደሚገኝ አረጋግጠዋል። 5ኛው ዙር የሃጫሉ ሁንዴሳ ሽልማት 11 ዘርፎችን ለዓመቱ ምርጥ ሽልማት እንደሚቀርቡበት አሳወቀ። ሃጫሉ ሁንዴሳ ፋውንዴሽን 6ኛውን የሃጫሉ መታሰቢያና 5ኛውን የሃጫሉ ሽልማት አስመልክቶ መግለጫ ሰጥቷል። ይህ ሽልማት በየዓመቱ የሚዘጋጀው አርቲስቱንና ስራዎቹን ለማስታወስ እንዲሁም ለመዘከር መሆኑ ተጠቁሟል። በዘንድሮ የሽልማት መርሃ ግብር ከሰኔ 22 ቀን 2017 ዓ.ም ጀምሮ ለህዝቡ የቀረቡ የአንድ ዓመት ስራዎች በውድድሩ ይካተታሉ ተብሏል። አልበሞችን ጨምሮ 250 የሚያህል ስራዎች በኮሚቴዎቹ እንደሚሰበሰብ የገለጸ ሲሆን ለዚሁ ሽልማት በተቋቋሙ 32 ዳኞች እንደሚለዩም ተገልጿል። 90 በመቶ
በዳኝነትና በባለሙያ ነጥብ ሲሰጥ፣ ቀሪው 10 በመቶ ደግሞ በህዝቡ ምርጫ የሚሰጥ ነጥብ መሆኑ ተገልጿል። 11 ዘርፎች ለዓመቱ ምርጥ የሽልማት ዘርፎች እንደሚቀርቡ የተገለጸ ሲሆን በህዝቡ ድምፅ የሚሰጥባቸውና በተዘጋጀው ዌብሳይት የሚጠቀሙት 6 ዘርፎች ብቻ ነው ተብሏል። ማህበረሰቡም ከዛሬ ጀምሮ ለተከታታይ 10 ቀናት የሚፈልጉትን ባለሙያና ስራዎች መምረጥ እንደሚችሉ በመግለጫው ላይ ተጠቁሟል። የሃጫሉ ሁንዴሳ አዋርድ በየዓመቱ ሰኔ 22 ቀን ይካሄዳል። ኢትዮጵያና ናይጄሪያ ፍርደኞችን ለመለዋወጥ መስማማታቸው ተሰማ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከናይጄሪያው የውጭ ጉዳይ ሚኒስቴር አምባሳደር ቢያንካ ኦድሜንጎ ጋር በሁለትዮሽ ጉዳዮች ላይ መወያየታቸውም ተሰምቷል። ዶክተር ጌዲዮን ጢሞቴዎስ በውይይቱ ወቅት እንዳሉት በኢትዮጵያና ናይጄሪያ መካከል ያሉት የሁለትዮሽ ግንኙነት የረጅም ዘመን ታሪክ ያለውና ከፈረንጆቹ 1960ዎች ጀምሮ የዘለቀ እንደሆነ አስረድተዋል። በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት ይበልጥ ለማጠናከር በጋራ ጉዳዮችና ጥቅሞች ላይ ቀጣይነት ያለው ቅንጅትና ምክክር ማድረግ አስፈላጊ መሆኑን አጽንኦት ሰጥተው ገልጸዋል። አምባሳደር ቢያንካ በበኩላቸው ናይጄሪያ የሁለትዮሹን ትብብር ይበልጥ ለማሳደግ ከፍተኛ ፍላጎት እንዳላት ገልጸው በተለያዩ ዘርፎች ከኢትዮጵያ ጋር በቅርበት ለመስራት ዝግጁ መሆኗን አረጋግጠዋል። ውይይቱን ተከትሎ የፍትህ ሚኒስቴር ሃና አርያ ስላሴና የናይጄሪያው ፌዴራላዊ ሪፐብሊክ ጠቅላይ አቃቤ ሕግና የፍትህ ሚኒስቴር ላቲቪያ አናለሱካኒሚ በሁለቱ ሀገራት መካከል ያለው ፍርደኞችን የመለዋወጥ የሚያስችል ስምምነት ተፈራርመዋል። ስምምነቱ በኢትዮጵያና በናይጄሪያ የፍትህ ተቋማት መካከል ያለውን ትብብር ይበልጥ በማጠናከር በዘርፉ ለሚደረገው የጋራ ስራ ተጠቃሚ የህግ ማዕቀፍ እንደሚፈጥር ገልጸዋል። ሁለቱ ወገኖች ዛሬ የተካሄደው ውይይትና የተፈራረሙት ስምምነት በኢትዮጵያና ናይጄሪያ መካከል ያለውን አጋርነትና ትብብር ይበልጥ እንደሚያሳድገው ያላቸውን እምነት መግለጻቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ኢትዮጵያ የቤት እጥረትን ለመቅረፍ ዘመናዊ ኮንስትራክሽን ቴክኖሎጂን ልታሰማራ መሆኑ ተሰማ። ኢትዮጵያ በመላው ሀገሪቱ የሚስተዋለውን የቤት ልማት ፍላጎት ለማፋጠን አዳዲስና ዘመናዊ ኮንስትራክሽን ቴክኖሎጂን የመጠቀም እቅድ ይፋ አድርጋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት ሀገሪቱ እያጋጠማት ያለውን የቤት እጥረት በዘላቂነት ለመቅረፍ የስሪዲ ፕሪንቲንግ የቴክኖሎጂን ቅድመ ዝግጅት፣ የብረት መዋቅሮችን እና የኮንቴነር መኖሪያ ቤቶችን እንደ ዋና ዘመናዊ መፍትሄ ለመጠቀም ትኩረት ሰጥተዋል። ይህ አዲስ ስትራቴጂ ቀደም ሲል ለግንባታ ይፈጅ የነበረውን የዓመታት ጊዜን ወደ ጥቂት ቀናት ዝቅ የሚያደርግ ሲሆን ከዚህ በተጨማሪ የግንባታ ወጪን በከፍተኛ ደረጃ በመቀነስ ለበርካታ ዜጎች ተመጣጣኝ ዋጋ ያላቸውን የመኖሪያ ቤቶች ለማቅረብ ያለመ እንደሆነም ተገልጿል። የትግራይ ሕዝብ ለአፍሪካ ህብረት ያቀረበውን ተማጽኖ አሁን እንመለከታለን። የአፍሪካ ህብረት ዳግም የፕሪቶሪያ ስምምነት ሂደትን ለማደስና ህወሓትን ወደ ንግግር ለማስቀመጥ እየተንቀሳቀሰ እንደሚገኝ ከሰሞኑን በኦቦሳንጆ በኩል ሲገልጽ መደመጡ ይታወሳል። በስምምነቱ ተስፋ የሰነቀው የትግራይ ህዝብ ሂደቱ እጅግ በጣም ፍጥነት ካልታከለበት አሁን ባለው በህወሓት ቡድን ለጦርነት የመቻኮል አካሄድ ጥፋቱ ሳይከሰት ለመታደግ ከባድ እንደሚሆን እየተገለጸ ይገኛል። በመሆኑም የአፍሪካ ህብረት እንደ ቃሉ ተግባሩን በፍጥነት በማሳየት ከግጭት በፊት ሁለቱን አካላት ወደ ጠረጴዛ አምጥቶ ከፊታችን ከተደቀነው ጦርነት ይታደገን በሚል እየተማጸነ ይገኛል። ይህንን ጉዳይ የተመለከቱትና የፕሪቶሪያውን ስምምነት ያፈራረሙት ኦሉሴጉን ኦባሳንጆ ዛሬ ወደ መቀሌ መግባታቸው ተሰምቷል። የፕሪቶሪያ ስምምነት አደራዳሪ ከነበሩት ኦሉሴጉን ኦባሳንጆ የአውስትራሊያና የእንግሊዝ ተወካዮች ያካተተ ልዑካን ቡድን ከትግራይ ክልላዊ መንግስት ጋር በወቅታዊ ጉዳዮች ለመወያየት መቀሌ መግባቱ ይፋ ተደርጓል። አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል የሚለው መረጃ እያነጋገረ ይገኛል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድን ቁጥጥር ባለስልጣን ዛሬ መግለጫ እየሰጠ ይገኛል። ከመግለጫው ቀደም ብሎ የወጣው ሰነድ ብዙዎችን እያነጋገረ ይገኛል። አዲስ የተሽከርካሪ ሰሌዳ ታርጋ መሸጫ ዋጋ እስከ 56,000 ብር ተቆርጦለታል ይላል ሰነዱ። የቀረቡት ዋጋዎች የፊትና የኋላ ሰሌዳዎችን እንዲሁም ቫትን ያካተቱ መሆናቸው ተጠቁሟል። አነጋጋሪ ነው በተባለው ሰነድ ለግል መገልገያ ወይም የቤት መኪና፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅት፣ ለዓለም አቀፍ ተቋማትና በነዳጅ የሚሰሩ ከሆነ 56,000 ብር፣ በኤሌክትሪክና
በተፈጥሮ ጋዝ የሚሰሩ ከሆነ 44500 ብር፣ ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 15200 ብር፣ ለህዝብ ታክሲ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9400 ብር፣ ለከተማና ሀገር አቋራጭ አውቶቡስ፣ ለመንግስት፣ ለአካል ጉዳተኞች እና ለባለ 3 እግር ወይም ባጃጅ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7100 ብር፣ ለባለ 2 እግር ወይም ሞተር ሳይክል ተሽከርካሪ በነዳጅ የሚሰሩ ከሆነ 4700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 3550 ብር መሆኑን ከመግለጫው ቀደም ብሎ የወጣው ሰነድ ያስረዳል። አይኤምኤፍ ለኢትዮጵያ $200 ሚሊዮን አስቀድሞ ሊለቅ እንደሆነ ተሰማ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ አሜሪካና እስራኤል ከኢራን ጋር የገጠሙት ጦርነት በኢትዮጵያ ላይ ያሳደረውን የኢኮኖሚ ተጽዕኖ ለመቋቋም ይረዳ ዘንድ ከፈቀደው ብድር ውስጥ $200 ሚሊዮን አስቀድሞ ለመልቀቅ አቅዷል። ይህ ገንዘብ በድርጅቱ 5ኛ ግምገማ መሰረት ከሚለቀቀው $468 ሚሊዮን ጋር የሚካተት ሲሆን ግምገማው በቦርዱ ሲጸድቅ አጠቃላይ ለኢትዮጵያ የሚለቀቀው የገንዘብ መጠን እንዲያድግ ያደርገዋል። ውሳኔው በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጥሮ የነዳጅና የማዳበሪያ ዋጋ ማሻቀብ እንዲሁም የንግድ መስተጓጎልን ለመደጎም ታስቦ የተዘጋጀ መሆኑን የተቋሙ ቃል አቀባይ ጁሊ ኮዛክ ገልጸዋል። የኢትዮጵያ መንግስት ከዚህ ቀደም የውጭ ምንዛሪ ግብይትን በገበያ ፍላጎትና አቅርቦት ላይ የተመሰረተ እንዲሆን ማሻሻያ ማድረጉን ተከትሎ ከአይኤምኤፍ ጋር የ3.4 ቢሊዮን የብድር ስምምነት መፈረሙ ይታወሳል። ይሁን እንጂ በቅርቡ በቀጠናው የተነሳው ጦርነት መንግስት ለነዳጅ ድጎማ በየወሩ ተጨማሪ 20 ቢሊዮን ብር እንዲያወጣ ያስገደደው ሲሆን ይህ አጠቃላይ የድጎማ ክምችቱን ከ3 ቢሊዮን ብር በላይ በማድረስ በጀት ላይ እጅግ ከፍተኛ ጉዳትና ጫና ፈጥሯል። አይኤምኤፍ ይህንን አስቸጋሪ ሁኔታ ከግምት ውስጥ በማስገባት ነው የብድር አቅርቦት ሰሌዳውን በመከለስ የ$2 ሚሊዮን የመልቀቂያ ጊዜ ወደዚህ ዓመት ለማምጣት ምክረ ሀሳብ ያቀረበው። በሌላ በኩል የኢኮኖሚ ማሻሻያው በላኪዎችና በውጭ ምንዛሬ ገበያ ላይ አዎንታዊ መሻሻሎችን ቢያሳይም የሀገሪቱ የዕዳ ሽግሽግ ሂደት ግን አሁንም ፈታኝ ሆኖ ቀጥሏል። ኢትዮጵያ ካለባት $33.5 ቢሊዮን የውጭ ዕዳ ውስጥ ከ1 ቢሊዮን የቦንድ ባለቤቶች ጋር የተደረገው የክፍያ ድርድር ባለመሳካቱ አበዳሪዎች መንግስትን በእንግሊዝ ፍርድ ቤት ለመክሰስ እየተዘጋጁ ይገኛሉ። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደረገ። የኢትዮጵያ ውጭ ጉዳይ ሚኒስቴር በሪያድ የሚገኘው ሚስዮን እና በጅዳ የሚገኘው ቆንስላ ጽሕፈት ቤት በማስተባበር ባደረገው ከፍተኛ የዲፕሎማሲ ጥረት በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎች የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን አስታወቀ። ይህ ውጤት መንግስት በውጭ ግንኙነት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ ነው ያሉት የውጭ ጉዳይ ሚኒስቴር ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ሌሎች ሰፊ የዲፕሎማሲ ጥረት የሚሹ ጉዳዮችን በተመለከተ ክትትል እያደረገ መሆኑን ጠቅሷል። መንግስት ህብረተሰቡ ከህገወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያ የታጀበ ሐሰተኛ ማተላያ ድርጊት የውጭ አገር ጉዞ ራሱን እንዲጠብቁ አሳስቧል። ህገወጥ የሰዎች አዘዋዋሪዎች የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉም አስታውቋል። ጽንፈኛው ቡድን 7ኛውን ጠቅላላ ምርጫ እንዳይሳካ ያደረገው ሙከራ በሰላም ወዳዱ ህዝብ ህልም ቀርቷል ሲል አቶ ጣሂር መሐመድ አስታወቁ። ጽንፈኛው ቡድን 7ኛውን ጠቅላላ ምርጫ እንዳይሳካ ያደረገው ሙከራ በሰላም ወዳዱ ህዝብ ህልም ሆኖ መቅረቱን የአማራ ብሔራዊ ንቅናቄ አባል አቶ ጣሂር መሐመድ ገልጸዋል። 7ኛው ጠቅላላ ምርጫ የህዝብ ተሳትፎ ጎልቶ የታየበት ስኬታማ ሆኖ ተጠናቋልም ነው ያሉት። ዓለም አቀፍና አገራዊ ታዛቢዎች ምርጫውን ዲሞክራሲያዊ አካታችና ምሳሌነቱን የሚጠቅስ መሆኑን እምነታቸውን ሰጥተዋልም ሲሉ ገልጸዋል። የአማራ ብሔራዊ ንቅናቄ አባል አቶ ጣሂር መሐመድ በምርጫውና ተያያዥ ጉዳዮች ከኢዜአ ጋር ባደረጉት ቆይታ አቶ ጣሂር እንዳሉት የአማራ ክልል ህዝብ በነጻነት የራሱን መሪዎች እንዳይመርጥ ጽንፈኛው ቡድን ከታሪካዊ ጠላቶች ጋር ጭምር በመቀናጀት ምርጫውን የማደናቀፍ ተግባር ላይ ተጠምዶ መቆየቱን አንስተዋል። ጽንፈኛው ቡድን መራጩን ህዝብ በዚህ ምርጫ ስትሳተፍና ይህንን ታደርግና የሚሉ ዛቻና መስፈራሪዎች ጭምር በመጠቀም አደገኛ ቅስቀሳዎችን ሲያደርግ መቆየቱን አስታውሰው በመሰል እንቅስቃሴዎች ህዝቡ ዋጋ ሲከፍል መቆየቱን ጠቅሰዋል።
እንዲያም ሆነ የአማራ ክልል ህዝብ ጫናውን ተቋቁሞ ለሰላምና መረጋጋት ቅድሚያ በመስጠት ምርጫው እንዲሳካ አድርጓል ያሉት አቶ ታሂር ለዚህ በሳል ውሳኔ ህዝቡ ሊመሰገን ይገባዋል ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ የነበሩን የአገር ውስጥ ዘገባዎች እነዚህን ይመስላሉ። አሁን ደግሞ ወደ ውጭ ዜና የምናልፍ ይሆናል። ግሩም መኖሪያ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ማንኛውም ሀገር ለአሜሪካ ወይም ለእስራኤል የጦር ኃይሎች አየር ክልሉን ክፍት ካደረገ ወይም ይዞታውን ወታደራዊ ጥቃት ለመሰንዘር እንዲጠቀሙበት ከፈቀደ እንደ ጠላት ወገን ተቆጥሮ አጸፋዊ እርምጃ ይወሰድበታል ሲል የቴህራን አስተዳደር አስታወቀ። የቴህራን ባለስልጣናት ይፋ ባደረጉት መግለጫ ማንኛውም የባሕረ ሰላጤው ሀገር ለአሜሪካንም ሆነ ለእስራኤል የጦር ኃይል አየር ክልሉን ክፍት ካደረገ ወይም ይዞታውን ወታደራዊ ጥቃት ለመሰንዘር እንዲጠቀሙበት ከፈቀደ እንደ ጠላት ወገን ተቆጥሮ አጸፋዊ እርምጃ እንደሚጠብቀው አስታውቋል። ይህ የቴህራን ቀጥተኛ ማስጠንቀቂያ በዋናነት ያነጣጠረው እንደ ባህሬን እና ኩዌት ያሉ ታዋቂና ግዙፍ የአሜሪካን የጦር ሰፈሮችን በግዛታቸው ውስጥ ባስተናገዱት የባሕረ ሰላጤው ትብብር ምክክር ወይም ጂሲሲ አባላት ላይ መሆኑ ተገልጿል። በተለይም በቀጠናው የአየርና የባህር ላይ ጥቃቶች ሊሰነዘሩ ይችላሉ የሚሉ ስጋቶች በናሩበት በዚህ ወቅት የኢራን ዛቻ በቀጠናው ዲፕሎማሲና ጸጥታ ላይ ተጨማሪ ስጋት ደቅኗል ተብሏል። አሁን ደግሞ ለሰዓቱ ወደ ተዘጋጀው ስፖርታዊ ዜናዎች እናልፋለን። ከፕሪሚየር ሊጉ የተሰናበተው ወልቨርሃምፕተን ወንድረስ አሰልጣኙን ሮብ ኤድዋርድስን ማሰናበቱን ይፋ አድርጓል። የ43 ዓመቱ አሰልጣኝ ክለቡን በፕሪሚየር ሊጉ የማቆየት ኃላፊነት ይዘው ቢረከቡ በ7 ወራት ውስጥ ለመሰናበት ተገደዋል። እንግሊዛዊ አሰልጣኝ ከረዳቾቻቸው ጋር ነው አብሮ የተሰናበቱት። ራሱን ለሻምፒዮንሺፑ እያዘጋጀ የሚገኘው ወልቭስ ኬረን ትሬፕሬን በነፃ ያስፈረመ ሲሆን የቀድሞ የክለቡ ተጫዋች የነበረው ራውል ሄሚኔዝን ከፉላም ለመውሰድ መቃረቡም ተሰምቷል። ውድ አድማጭ ተመልካቾቻችን ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። በእኔ በኩል አበቃው። ቀሪ የማል ሚዲያ ፕሮግራሞች የሚቀጥሉ ይሆናሉ።